የተቀደሰች ዘመን አድርጎ ያለፈው እንዲበቃ ለወደፊቱ ደግሞ ብሩህ የተስፋ ዘመን ይሰጠን። ደግሞ እግዚአብሔር አምላካችን በሰላም ፈጽሞ በሰላም ላይ ያሳልፈን። ዙሪያችንን በሚቀያት ስላልኩ ነበር አምላካችን ዛሬ በመካከላችን በሚቀያችን ያርፈልን። ማስተዋወቅም ድርጅታችንን ማስተዋወቅ ስለሚገባ አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር አደረጃጀት ኃላፊ ነኝ። ያው እንግዲህ ስለ የትግላችን አነሳሱ ምን ይመስል ነበር፣ ዛሬ ምን ደረጃ ላይ ደርሷል የሚለው ነው የምንነጋገር። ትግላችን ሲነሳ ምንድን ነበር፣ ዛሬስ ምን ደረጃ ላይ ደርሷል? እንግዲህ እንደምታውቁት ነው የትግላችን አነሳስ አማራ በመሆኑ ብቻ በወርዱ በቁመቱና በማንነቱ አልከበር ሲል ጭቆናው በደሉ ሲበዛበት በቅጥ ሳይደራጅ በቅጥ መሪ ሳይመርጥ አንድ ጊዜ ሆ ብሎ ገንፍሎ ተነስቶ ነው እንግዲህ ስርዓቱን ማፍረስ የተቻለ። በአንድ ጊዜ ሁሉም ይሄ ትግል የከሌ ነው የነከሌ ነው ሳይባል የህዝብ ትግል ነው። በሁላችን አማራ በመሆናችን ብቻ የደረሰብንን ጭቆናና በደል አንገት ይዞት ሁሉም ወጥቶ ስርዓቱን በዚህ ልክ ማፍረስ ተችሏል ማለት ነው። ስለዚህ በዚህ ልክ ማፍረስ ከተቻለ በኋላ እንግዲህ የትጥቅ ትግሎች በሌሎች ሀገሮችም የሚካሄዱ የትጥቅ ትግሎች እንደምታውቁት የሽምቅ ትግሎች ሲካሄዱ መጀመሪያ ላይ የመታገያ ማንፊስቶ መሪዎችን መርጠው ተመሳሳይ ክህሎት ዕውቀትና አመለካከት ይዘው ነው ትግል የሚጀምሩ። የኛ ትግል አጀማመር ግን እንደዚህ አልነበረም። ሁሉም በየሰፈሩ በየቀበሌው በየወረዳው የነበረው ትግል ስርዓቱን ካፈረሰ በኋላ እኛ ትንሽ የተቸገርነው ስርዓቱን የዛሬ 3 ዓመት በፊት እንደፈረሰ ዛሬም እንደፈረሰ ነው ብለን ነው የምናምንኝ። እንደምታውቁት ነው በአንዳንድ ወረዳዎችና አንዳንድ ተራራማ ቀበሌዎች አካባቢ ተወሽቆ ቢኖርም በዚህ ልክ እንደፈረሰ ነው። መሪዎችን በየደረጃው መርጠን ስላልጀመርን ስርዓቱን ካፈረስን በኋላ ነው እንደገና አደረጃጀት መስራት የጀመርነው። አሁን ያለን ሁኔታ ታውታላችሁ። እንግዲህ ከቀበሌ ከጎጥ ተነስቶ የነበረው አሁን በሰው ኃይል ደረጃ በቂ የሚባል የሰው ኃይል አለን። ከጠላት ጋራ ተመሳሳይ የሆነ የሰው ኃይል አለን። በትጥቅም ሁኔታ ተመሳሳይ የሆነ የትጥቅ ሁኔታ አለን። በተለይ በነፍስ ወከፍ መሳሪያ፣ በሰው ኃይል፣ በዲሽቃዎች፣ በብሬኖች በእነዚህ መሳሪያዎች ከጠላት ጋራ ተመሳሳይ የሚባል ቁመና ላይ ነን ያለን አሁን። ስለዚህ አሁን ያለን ሁኔታ ከቀበሌ አልፈን አሁን በምን ተደራጅቷል? በሻለቃ የተደራጀ ኃይል አለን። በክፍለ ጦር የተደራጀ ኃይል አለን። በኮር የተደራጀ ኃይል አለን። አጠቃላይ እንደ አማራ ደግሞ አንድ ድርጅት የአማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት ተመስርቷል። ይህም ሆኖ ከዚህ ባለፈ ከአጎራባች ክልሎች ጋር በትጥቅ ትግል የሚፋለሙ አጎራባች ክልሎች አሉ። ለምሳሌ እንደ ደቡብ ክልል፣ እንደ ኦሮሚያ ክልል፣ እንደ ቤኒሻንጉል ጉሙዝ ክልል የጋራ ጠላታችን ነው ካሉት ጋራ ከነዚህ ጋራ አደረጃጀት እየተፈጠረ የጋራ ጠላት መሆኑ ግንዛቤ እየተፈጠረ በዚህ ልክ ከሰፈር የነበረውን እንደ አማራ አደራጅተን ወደ ክልል አደራጅተን ከዚህ ባለፈ ደግሞ ከአጎራባች ሀገሮች ጋር የተሻለ ግንኙነት አለን ማለት ነው። ከነዚህ ጋር የተሻለ ግንኙነት በመኖሩ ምክንያት የተለያዩ ተተኳሾችና የተለያዩ የጦር መሳሪያዎችን በድጋፍ ሁሉ ማግኘት ተችሏል። አጎራባች ክልሎችና አገሮች ላይ ያሉ ሁሉ ጠላትነቱን ስላረጋገጡ ከዚህ በኋላ ይሄን ስርዓት የምንፋለመው በጋራ ነው። በእርግጠኝነት መናገር የሚቻለው ከዚህ በኋላ ብልጽግናን የምንታኮሰው እንደ አማራ ብቻ አይደለም። ያለንበትን ቁመናን ሁሉ በእያንዳንዱ ነገሮች ዘርዝሮ አስረድቶናልና አሁን እኛ መጠመድ ያለብንና እዚህ ሀገር መጠበቅ ያለብን የጸጥታውን አካል ነው። ስንረዳዳ ነው ይህን የጸጥታ አካል የምንጠብቀው፣ ስንረዳዳ የጋራ ስንሆን። ዛሬ እንኳን በአጠቃላዩ ባለ ጦር መሳሪያውን ይዞ መገኘት ነበረብን። ጦር መሳሪያ አትልቀቁ እንላለን።
አይደለም እዚህ ስብሰባ ስትመጣ ወደ እርሻም ስትሄድ መሳሪያን አትልቀቀው፣ መሳሪያን ይዘህ ተንቀሳቀስ እያለ ነው የምንናገረው። እያያችሁት ነው። ትግሉ ጫፍ ነው የደረሰ፣ ትንሽ ነው የቀረ። ወደ ጫፍ ስንደርስ ደግሞ የእያንዳንዳችን እዚህ ውስጥ ያለውን መጠበቅ ማስጠበቅ ያስፈልጋል። ታዲያ መሳሪያ ምን ሊሰራልን? ለዚህ ጊዜ ካልሆነ አያርስ አያምር፣ ጠላትን የሚጠብቅ ነው የሚሆን። ወደፊት እባካችሁን አንዳንድ ጊዜ እንደው ምን አገባኝነት አትበል። በሃይማኖት ላይ በአገር ላይ የመጣን አካል ምንድን ነው ለሌላ ስፋት የምትሰጠው? ይሄ እኮ አጥፊ ነው፣ አውዳሚ ነው። ታዩታላችሁ፣ ዘመዶቻችን እንዳያርሱ እንዳያመርቱ ደርሰው እንዳይመጡ ነው የተደረገ። ታዲያ ከዚህ በላይ ምንድን ነው የሚታየው? ምንድን ነው የምንጠብቀው? አሁንም ቢሆን በንቃት መጠበቅ አለብን። እዚህ በየወቅቱ ሰው ይገድላል። ይህንንም በጋራ መያዝ እርምጃ መውሰድ ያስፈልጋል። እኔ ሽታዬ ብቻ አይደለሁም ይሄን ላደርግ የምችለው ከእናንተ ጋር በመሆን ነው። የጸጥታችን ጉዳይ ከእናንተ ጋር በመወያየት በመነጋገር ይችን ሀገር መጠበቅ አለብን። በር መጠበቅ ነው። ለድርጅታችን ቅን የዋ ነው መሆን ያለብን። ራስህን ቻል ብሎ ሰጥቷል። ሕፃኑ ልጆቻችን እኮ አገሬን አላስደፍርም ወገኔን አላስነካም የሚል ሂሳብ ነው የሚሞት የሚገሉትም። ጠላትን አሽመድምደነዋል። ነገ የምንይዘው ቦታ ምን ደርስበታለን? እያንዳንዱ ክፍለ ሀገራችንን ለመያዝ ደግሞ የጋራ እንቅስቃሴ መኖር አለበት። አሁንም ቢሆን ከጸጥታችን አካል አደራችሁን ሀገራችንን ለሀገራችን ስንል ሁላችንም ቢሆን እስቲ ህሌናችንን ወደዚያ እናዙረው። ልጆቻችን ወደ ባንዳ ሲገቡ ታገስ ተመለስ ነው። ለምን እንሰደባለን? እኛ እንዴ አባቶቻችን እኮ ስንት ሀገር ሄደው ነው ይችን ሀገር ያስረከቡንና እኔ ብዙ ብላበዛ የምችልበት አንደበት የለም። ውጣ ስትባል ባለጦር መሳሪያ መውጣት አለብህ። በር መጠበቅ አለብህ። አይ ወደ ጦርነት ሂድ ከተባልክም ወጣህ ወደ ጦርነቱ ማምራት ያስፈልጋል። የህዝቡን ጥያቄዎች አጠቃላይ የምንፈታበት መድረክ በመሆኑ ከግል አቤቱታዎች ውጭ የሆነ የጋራ መግባቢያ ዘዴዎችን አዘጋጅተን በዚህ ልክ እናንተ እጅ እሰጣችሁና የጋራ ውሳኔዎችን በየዘርፋችንና በየደረጃችን መጨረሻ ላይ ምላሽ የምንሰጥ ይሆናል ማለት ነው። በዚህ ልክ እጃችሁን አውጡና ለእያንዳንዱ አካል እጅ ልስጥ። እንግዲህ እኔ ልለው የምፈልገው በእርግጠኝነት ልንለው የነበረውን እናንተ ራሳችሁ እየተናገራችሁ ተናግራችሁ በእርግጠኝነት አገሪቱ ለውጥ ልታመጣ የተወሰነ ቢጣ ጨላጭልና ስንል ይሄ ፋኖ መዋቅር ለማፍረስ የሚታገል ሰዋል። ፋኖ ዳር አውጥቶ የሆነ ጨላጭ ሊያገኝ ሲል ነገሯን ለማፍረስ ለማከሸፍ እዚህ በቃ የፋኖን ስም ለማርከስ የሚፈልግ ሰው አለ። ሰው እኔ ፋኖ ነኝ እኔ በቃ በማተቤ ነኝ እያለ ቅድም ተናግራችሁታል። ግን ውስጡ ግን የሆነ በቃ ለማፍረስ የሚታገል ሰው አለ። ዶዋሮስ የፋጥራል ህልውናዋን እያጠፋት ያለ ነፍሰ ገዳይ ነው። ነፍሰ ገዳይ የሚገለን ሰው መጥቶ እያለ እዚያ መቅጠብ ሲገባው እዚህ ወንድሙንና አባቱን እዚህ አጎቱን የሚገል ምን ለማለት ተፈልጎ ነው? እዚያ የሚገለን ሰው ያጣን መስል እዚህ ባለ ደግሞ ነው ተቀምጧል እየተጠባበቀ እኮ ነው። አረ እንዲያው ግዳያ እንዲቆም ኧረ ታገሉ። የውል መሬት መታረስ፣ የውል መሬት ቤት መሰራት እንደኛ ጎጥ ቀይዋሚት ጎጥ ቀበር ከተባለ ጎጥ የውል መሬት ላይ 6 የገለባ ጎጆና ማሳያ ቤት ተሰራ ነው። ከ2016 እስከ 2018 ድረስ ማለት ነው። ይህም ሲሆን በተደጋጋሚ ከ2017 ጀምረን እስካሁን እያመለከትን የቀበሌ ዋና አስተዳዳሪው ተግባር ይዘው መጥተዋል። እንዲያውም እስከ ክፍለ ጦር ድረስ ሰርተን ሄደናል። ቤት ተሰርቷል። ስንፈራረም ሻውል ልናስፈልግ ስንል ሂዳር 30 ሊፈርስ ያቤት ሂዳር 30 ግን ባይፈርስ 25 ሺህ ብር ሊከፍሉ ከተፈራረምንበት በኋላ በቀለ አበበ የተባለ በወቅቱ የቀበሌው አስተዳዳሪ ነበር። መዝገቡን አጀንዳውን ያዘሱ አውጣልና አጀንዳውን እኚህ ሰዎች በውል መጠየቅ ያለብን ስንለው መዝገቡን ደብቆ ቁጣል ነጋሽታይ ላይ ያቀርበናል። ይህን አጀንዳ አቅርብልን ሰዎች ልንጠይቅ ነው ብንል አንዱም ቤት የሰራበት ማሳያ ቤት ሰራው ስለሆነ
አንዱም ወንድሙ ስለሆነ ደብቁ ያለ ቀበሌ አስተዳዳሪም ሊያሰጠን አልቻለም። እግዚአብሔር ለዚያ በቃና አምላክ ይመስገን። እንደተባለው ቅድም ከእናንተም ሆነ ከማንኛውም አዎ ትግሉ ሲጀመር አንድ እዚህ ባጥ ለመውጣት በመንሰላል እንጂ ወይም ዘሎቢያ ላይ ለመውጣት አይችልም። ቀስ ብሎ ተጀመረ። ዛሬ ከስንት ደረጃና ከስንት ላይ ደርሰናል። እንደተባለው አንድ ጊዜ ሆ ብሎ የትግል ሲጀመር አንደኛ እኔ ያን ጊዜ ለመሞት ወይም እንደው በቃ ዕለት እንትን ለማለት ፈልጌ ነበር። ስህተተኛ ነው ይለካ ብዙ ግንባር ላይም እዚህ ባሉ በአካባቢዎች አብሬ ከሲቪሎች ጋር ከእናቶ ምስጋናው ጋር በቃ በሶስት መድረክ ልጄ አይቻለሁ። የዳን ጊዜ ወር ይቆያል አልመስሎልኝ ነበር እንደተፈፋመ። አሁን ቅድም ዋና አስተዳዳሪ ያጠጅ ሰውዬ የተነገረው ትክክል ነው። አንድ ጊዜ ድንጉርጉር አድርገን ብናጠፋው እኛም መሪ የለንም፣ እኛም በቃ ያላግባብ ሁነን እንሞታለን ማለት አሁን እዚሁ ተረዳ። ሁለተኛ አሁን ይህም የተነገረውን መድገም አልችልም። ወደፊት እንዴት ሆነን እንተዳደር የሚለው ማንኛውም ነፍሰ ገዳይም ሆነ ማንኛውም ሻገፊ ንዑስ ወንጀሎችን የሚፈጽም ሰው የሚያካትተውና የሚጠፋበት ምክንያት አበበ ከበደ ተነስቶ ገሌ ነው አጥፊ ቢል ሊፈራ ይችላል። በቃ አሁን ይህንን በየደብሮች ሶስት ሽማግሌ ይመረጥና እነዚህ ወንጀሎች ከስ ይጥፉ። በቃ ትግላችን ወደፊት እንጂ ወደ ኋላ እንዴት እዚህ ውስጥ በአንዳ እየፈጠርን እንዴት ሀገራችን ህልውና እናጠፋለን? እኛ ግዳፍ ስላላችሁ እንገድፋለን፣ እናንተም ደግሞ የእኛን ችግር ደግሞ ታይሉን ያላችሁ። ማዳበሪያ ተወዷል። አሻሞ ደግሞ ምን ስሜት እንደተሰማ እዚያ ላይ ተሰቅሎብናል። ይህንን በቃ ማዳበሪያም እንግዲህ ወቅቱ ነበር አልቀረበልንም። በዚህ መልኩ ገበያም ሆነ ወበር እየሸጡ ነው ያሉ። ይህን አክል ሸጡ ማለትም መብት አላቸው። አሻሞም ጠይቁን እንዳና ነው እና ዳም ባለቀ እየተባለ አምላካችሁ ነው። በሰሙን የተባለ ሰው አሸራ ሂዱ ቤቱ ጠቦታል ሂዱ መብራት ቁሞ ማን ነው ሲባል አሁን እዚያ ስንሰማ ብር አልምደዋቸው ያቀርቶባቸው ነው የዘጉት ይባል ሰማን እና እነዚያን ደግሞ ደርሳችሁ ደግሞ ምን ዘግተውት እንደሆነ እነዚያን ደግሞ ማስተካከል ያለብን። የደዋሮ ሲባል ቀበሌ ሊቀመንበር በራሱና ማንኛውም ህዝብ በሌለበት ጠቅላላ የቀበሌውን አመራር በራሱ ሽንሽር አድርጎ የምንፈልገውንና በህዝብ የተወከለውን አመራር በመፈንቀል የራሱን ግብረ አበሮች ሻ እንዲገፋ ወይም ሌላ ነገር ተልእኮች እንዲፈጽሙለት የሚያደርጉትን ኃይሎች ወክሏል። የውል መሬት አፍራሾችን ከሰን አስመስክረን ወደ ፍርድ ልናቀርባቸው ስንል የነበረውን ፍርድ ቤት አውጥቶ አጭበርባሪ ተብሎ የወረደውን በራሱ ወክሎም ይገኛል። ስለተፈቀደልኝ አመሰግናለሁ። የመጀመሪያ ጥያቄ የተጠየቅኩት የአመራሩ ቁመና መገምገም አለበት የሚል ወንድሜ ጠይቆኛል ዘለቀ። አዎ በእርግጥ ነው መገምገም አለበት። በእርግጠኝነት መገምገም ስላለብኝ ነው። ጨበር ጎጥ ላይ ጎጆ ተሰርቶበት ለሚለው ይህ ጎጆ የተሰራ በብልጽግና ነው። በብልጽግና ሰዓት ራሱ የዞረ ያሰራው ጎጆ ነው። ይህ ጎጆ ማለት ነው። ይህን ጎጆ በብልጽግና የተሰራ ጎጆ ለማፍረስም እኛ ራሱ ማለት ነው አስከለን በሜትር ዘነ በሜትር ያዝነውን በሜትር ዛሬም ራሱ በራሱ አጀንዳ በሜትር በተያዘው ዛሬም በሜትር እያስለቀቅን ነው። ሁላችንም ቢሆን ወንጀለኛን ለመያዝ የሁላችንም መነቃቃት ያስፈልገናል እንጂ ሽታ መጥቼ እዚያ ማዶ እህት አለ ብል ማንም የሚያሳይ ከሌለ እኔ እንደ መርፌ ፈልጌ ወይም በእያንዳንዱ ዱር ገብቼ ከሱ ጋር የምሮሯጥበት አንደበት የለም። የኛ ሰራዊትም በዚህ ልክ ነው መታየት ያለው። ወንጀለኛን ማቆም የሚገባን ሁላችንም በእያንዳንዱ ከምግብ ጀምረን ስንቆጠብ ብቻ ነው፣ ሳናበላው ሳናጠጣው። ወንጀሉን መያዝ አስፈላጊ ነው። ይዛችሁ ከቆያችሁን በወቅቱኛ የማንወስደው እርምጃ የለም። ለምሳሌ እዚህ የገደለውን ልጅ ይዛችሁልናል፣ ነገ ምን ይሆናል? ከእናንተ ጋር ተገናኝተን ውሳኔ እንወስናለን ማለት። በጥይት ተኩስም የምታስተኩሱ እናንተ
አብራችሁ የምትጠጡ እናንተ፣ አብራችሁ የምትበሉ እናንተ። ለምንድን ነው ታገስ ተመለስ ማትሉ? የጸጥታው አጋር ነው መሆን ያለባችሁ። ለኛ ይዛችሁ እንኳን ኑ ድረሱልን ብትሉ ማንመጣበት ማን ይዝበት ነገር የለንም። እኔ ሌቱን ሙሉ ሁሉ መቼም በሰማይ ሁኜ በርሬ የማየው ነገር የለኝም። እናንተ ጋር ከተረዳዳን ሁሉንም ህግ እናስከብራለን ማለት ነው። ይሄን ህዝብም እንጠብቃለን ማለት ነው። እና በዚህ ልክ እንዲያዝልን ወደፊትም ጥይት ተኩስ መቆም አለበት። አንድ ጥይት ዋጋ አላት እያለ ነው። ነፍሰ ገዳይን ሸፍናችሁ ይዛችሁ እናንተ ናችሁ ያላችሁ። ከዚህ በኋላ በነፍሰ ገዳይ ጉዳይ ነፍሰ ገዳይ አበበ ከሆነ አበበ ከከሌ ቤት በልቷል ጠጥቷል ከተባለ ከበላበት ከጠጣበት ቤት ያንን ያበላውን ያጠጣውን አንጠልጥለን ይዘን እንሄዳለን፣ እርምጃ እንወስዳለን። ከዚህ በኋላ የምናደርገው ይህንን ደግሞ እናንተ ስትተባበሩን ነው፣ ጥቆማውን ስትሰጡን ማለት ነው እንጂ እኛ ነፍሰ ገዳይን ለመያዝ ወደ ኋላ የምንለው ነገር እንደሌለ እውቅና ይኖራችሁ ነው። እዚህ ወንጀለኛ እየጠጣ እዚህ አረቂ እየጠጣ ይረብሻል የምትሉትን እኛ ከነገ ጀምረን ከእናንተ ጋር ከአመራሩ ጋር የጋራ ሆነን ምግብናው ምኑን አመቻችተን እንዲህ አይነት የሚረብሽና አበጥኩ የሚል ወጣት ካለ እናስተነፍሰዋለን እዚህ ማለት ነው። እናንተም ልትገነዘቡት የምትችሉ ይሄ ማህበራዊ ክስተት ነው። መቀነስ ይቻላል፣ ወንጀልን ፈጽሞ ማጥፋት ግን አይቻልም። መቀነስ ግን ይቻላል። ስለዚህ እነዚህ ነፍሰ ገዳዮች የምትሏቸው ቀደም እንዳልኋችሁ በየቀበሌው በየጎጡ በየወረዳው ተደራጅቶ የነበር ጊዜ የወረዳ መተዳደሪያ ደንብ ብሎ ያወጣው ደንብ አለ። አሁን ደግሞ ድርጅት ሲመሰረት መሪ ሲመረጥ ደግሞ እንደ ቴዎድሮስ እዝ ነው የሚባለው። የጎጃም እንዳጠቃላይ ቴዎድሮስ እዝ ነው። እንደ ቴዎድሮስ እዝ ደግሞ የወታደራዊ መመሪያ ተብሎ የፍትህ መመሪያዎችን መጥተዋል። የወታደሩ መቅጫ መመሪያ መጥቷል። ስለዚህ ወንጀል የፈጸሙ ሰዎች ወደሚመለከተው አካል ይሄዳሉ። ለሚመለከተው አካል አውቀው ምን አይነት ቅጣት ያስፈልጋቸዋል የሚባለው በኮሚቴ ተወያይቶ ነው እንጂ ዝም ብሎ በሆይ ሆይ እዚህ ስለገደለ ብቻ ነገ ሆይ ሆይ ተብሎ ተጨፍጭፎ ቢገደል ተጠያቂም ስለሆነ አሰራር ስለተመሰረተ መገደልና መረሸን ካለበት እንኳን የሚመለከተው አካል አውቆ ነው መረሸን ያለበት። አድሎ አለ፣ የፋኖ ወገን ይሆናል። አድሎ አለ። በቃ አነሳሳችንን ስለምታውቁት ነው። ይህ አድሎ መቼ ነው የሚቆም ነው? አሁን ባለንበት ሁኔታ በቃ እውነቱን ነው የምነግራቸው። አነሳሳችን ጎጥ ስለነበር፣ ቀበሌ ስለነበር፣ ወረዳ ስለነበር እርስ በርሱ የኔ የሚለው ሰው አስጠግቷል። የመጀመሪያው ከጸጥታ ዘርፍ አኳያ እንዲያው አርበኛንም ትንሽ አሳቅቄው ሰዓት እንዳንፈጅ ብዬ በደንብ እንትን አላለላችሁም እንጂ በሰፊው እነሱ እያደራጇቸው ያለ ሂደት አለ። እንደ ወረዳ የጸጥታ ኃይል በወረዳ ደረጃ የተቋቋመ የጸጥታ ኃይል አለ። ወረዳ በቀጠናዎች የተከፈለ ነው። በቀጠና ደረጃ ከተማ ላይ በጠላት ያሉትን ሳይጨምር አሁን በውጫዊ ደረጃ ቢያንስ ከ4 ቀጠናዎች 5 ቀጠናዎችን 6 ቀጠናዎች ናቸው አጠቃላይ ያሉ። ሁለቱን ቀጠናዎች በከተማ ቀጠና ውስጥ ብናደርጋቸው 4 ቀጠናዎች የተዘጋጀ ራሱን የቻለ በምንፈልገው ጸጥታ ሊያስከብር የሚችል የቀጠና ተወርዋሪ ኃይል እያዘጋጀን ነው። እያለቅም ስለሆነ በዛ ደረጃ የተዘጋጀ ኃይል ስላለ እንደንዘግድም ቀጠና በትንሹ ከ100 ያላነሱ ተወርዋሪ ኃይሎች በቀበሌ ደረጃ ከ15 እስከ 25 ተመልምለው የራሳቸውን ሰላም የሚያስከብሩ ጸጥታውን የሚያስከብሩ የተመረጡ ባለግል የጦር መሳሪያዎች ስላሉ እነሱን መሰረት ያደረገ የጸጥታ ዘርፉን የምንቆጣጠርበት አስፈላጊውን እርምጃና እርምት የምንወስድበት ሂደት አጠናክሮ መቀጠል ስላለበት በዚህ ልክ እንደ ቀበሌ አደራጅታቸው ያስቀምጣቸዋቸው የራሳቸው መሪ ወይም ደግሞ ኃይል ተዘጋጅቶላቸው ኃይል መሪ ተዘጋጅቶላቸው ጸጥታቸው እንድታስከብሩ አደራ ማለት እፈልጋለሁ። ከዛ ውጭ ከመልካም አስተዳደር ችግር አፈታት አኳያ እናንተም እያወቃችሁት አብራችሁ በጥያቄ መልክም እየተናገራችሁ ምላሽ በመሰለ መንገድም ምላሽ እየሰጣችሁበት የሄደ የችግር አፈታት ወይም የመልካም አስተዳደር ችግሮችን የምንፈታበትን ሂደት ያስቀመጣችሁበት መንገድ አለ። የመጀመሪያው መልካም አስተዳደር ችግር የምንፈታው ከታች ከሰፈር ጀምረን ነው። እኛ ከቤት ነው የምንጀምር። ባልና ሚስት ካልተጣላ ጎረቤት አይጣላም። ጎረቤት ካልተጣላ ጎጥ አይጣላም። ጎጥ ካልተጣላ ቀበሌው አይጣላም። ስለዚህ ከመጀመሪያ ከራሳችን ማስተካከል መቻል አለብን። እንደ ግለሰብ ነው። እንደ ጎጥ ስንሄድ የጎጥ ችግር አስወጋጅ ኮሚቴ በፊት 2015 ጀምሮ የተቋቋማል። እንዴት እንዳደረሳችሁት እኔ አላውቅም። አሁን ጥያቄ ስታነሱ ቅድም የጎጥ ችግር አስወጋጅ ኮሚቴ አለ። በቤተ ክርስቲያን 3 ወይም 5 የሀገር ሽማግሌና የሃይማኖት አባቶች የተዋቀሩበት የቤተ ክርስቲያን የወንጀል መከላከል ወይም ችግር አስወጋጅ ወይም ግጭት አስወጋጅ ኮሚቴዎች የተቋቋማል በቤተ ክርስቲያን። እነዚህን መጠቀም ግዴታ ነው የሚሆን። ማንም አያፈርሰውም፣ ማንም ደግሞ አይሽረውም።
ሲቀጥል ደግሞ እንደ ቀበሌ ከሁሉም ቤተክርስቲያኖች የተውጣጡ የሀገር ሽማግሌዎችና የሃይማኖት አባቶች በጋራ የተዋቀሩበት ጎጥ ከጎጥ የሚጣላ ከሆነ በጎጥ ሊፈታ የማይችል ከአቅም በላይ ከሆነ አማጋ ከአማጋ ጎጥ ከጎጥ የሚያጋጭ ከሆነ እነዚህን ችግሮች ሊፈታበት የሚችል ራሱን የቻለ ግጭት አስወጋጅ ኮሚቴዎች በቀበሌ ደረጃ ይኖራሉ። በዚህ ከመጀመሪያው ጀምሮ በተለይ እንደ ቋሪት ወረዳ ስንሰራበት የኖር ነው ስለምታውቁት ማለት ነው። በዚህ ልክ የሃይማኖት አባቶችን የሀገር ሽማግሌዎችን አክብረን የሃይማኖት አባቶችና የሀገር ሽማግሌዎች ግን ወግና ባህልን ያከበረ ልክ ስንቀመጥ ቅድም እንደተባለው ሀብት ያለውን በሀብት ዘመድ ያለውን በዘመድ የምናይ ሳይሆን የሰርዷችንንና የምንሞትባትን የአጥንታችንን የምንፈርድበትን ፍርድ አዘጋጅተን መፍረድ መቻል አለብን የሚሉ መውሰድ አለባቸው። የነፍስና የጽድቅና ኩነኔያችሁ ለራሳችሁ ነው። ሽማግሌን የምናስቀምጠው እኛ በዛ ልክ ነው። አሁን ግን ሽማግሌ በምን ደረጃ ላይ ያለ የምታዩት ነው። አሁን ግን የሃይማኖት አባት በምን ደረጃ ላይ ያለ የምታዩት ነው። ይህንን ግን በተዋቀረ መልኩ አስተካክላችሁ የሀገር ሽማግሌው የሰርዶውን የሚፈርድበትን የልጅ ማሳደጊያውን ወይም ደግሞ ልጅ በባድማው ላይ ተክሎበት የሚሄድን ፍርድ እንዲፈርድ እገዛ እያደረጋችሁ በሃይማኖት አባቶችና በሀገር ሽማግሌዎች እንዲፈታ የመጀመሪያው እንደ ፍርድ ቤት የፋኖ ሕጋችንም የሃይማኖት አባትና የሀገር ሽማግሌ ስለሆነ በዚህ ልክ አጠናክራችሁ እንድትቀጥሉ አደራ ማለት እፈልጋለሁ። ሁለተኛ እንደዚህ ሲነሳ የነበረውን ባንዳን በተመለከተ አንድ እርምጃ አትወስዱ፣ ሁለት አትከታተሉ፣ ሶስት ምን መደረግ መቻል አለበት ብላችሁ ያስቀምጣችሁትን በዝርዝር ማስቀመጥ አለበት። መጀመሪያ ባንዳ ማለት ምን ማለት ነው? ድሮም ተምራችሁታል። ሲጀመር ትግሉም ተነግሯችኋል። ባንዳ ማለት ገብቶትም ይሁን ሳይገባው፣ ገብቶት ማለት ከጠላት ተልኮ ተሰጥቶት ተዘጋጅቶበት ማለት ነው። ሳይገባው ማለት የእኛን ፍላጎትና የጠላትን ፍላጎት ሳይለይ ምንም ሳያውቅ በጎ ያረኩ መስሎት ተባባሪ ሆኖ የጠላትን አጀንዳ የሚያስፈጽም ግለሰብ ማለት ነው። ስለዚህ ባንዳ ማለት ደግሞ ባዕድ አካል ወይም የተወገዘ አካል ማለት ነው። በማህበረሰቡ ዘንድ የተወገዘ ማለት ነው። የተወገዘ የምንላቸው ደግሞ ምን ምኖችን ነው? የእኛን ቀይ መስመሮች ሊነካ የማይችል ስርዓት ካሰፈን ነው ባንዳን አጠፋን ብለን የምንችለው። ከዛ ውጭ ግን ባንዳ ማለት የፋኖን ቀይ መስመሮች የሚነካ ባንዳ ነው። ግልጽ ናችሁ እንድትሄዱ። እነዚህ ቀይ መስመሮች ምንድን ናቸው? የመጀመሪያ የኛ ቀይ መስመራችን ህዝባችን ነው። በቃ ግልጽ ናችሁ እንድትሄዱ። ከቀበሌ ጀምሮ እስከ ወረዳ እስከ ክልል ድረስ አማራ የሚለው ማህበረሰብና ህዝብ በሙሉ የኛ ቀይ መስመራችን ነው። ህዝቡ ተነካ ማለት የፋኖ ትግል የሆነ ቦታ ላይ ተቆረጠ ማለት ነው። ስለዚህ በዚህ ደረጃ ገብቶትም ይሁን ሳይገባው የጠላትን አጀንዳ ይዞ በህዝቡ መካከል እያንቀሳቀሰ ያለ ተልኮ ተሰጥቶትም ይሁን ተልኮ ሳይሰጠው ሳያውቅ ህዝቡን እያተራመሰ በፋኖ ህግ እንዲመረር እያደረገ ፋኖን ጥላቻ እንዲሰፍንበት እያደረገ የትግላችንን መስመር እንዲቀጭጭ የሚያደርግ አካል ካለ በባንዳ ፈርጀን አስፈላጊውን እርምጃ እንወስዳለን። ስለዚህ በመካከል የተሰገሰግን እዚህ የተቀመጥን ስንፈልግ በገበያ ስም ቋሪት ድረስ እየሄድን ስንፈልግ በገበያ ስም አዴት ድረስ እየሄድን ስንፈልግ በማዳበሪያና በግባቶች ስም ቋሪትና አዴት ድረስ እየሄድን የጠላትን አጀንዳ ይዘን እየመጣን ወይም ሳይገባን መስሎን ይዘን የመጣንን ነገር እዚህ እየረጨን ችግር የምንፈጥር ግለሰቦች ካለን እንድንጠነቀቅ አደራ ማለት እፈልጋለሁ። ብዙም ዲዋኖ ሲፋጥራ እንዲሁ በመሰብሰቡ የእናንተ ብቻ ሳይሆን የሁላው ደስ ብሎታል እና እግዚአብሔር ደስታ በየቤታችሁ በየጎናችሁ ይቆያችሁ። ምክንያቱ አሁን የቀረበ ዛሬ እንግዲህ ተላቂ እንደተናገረው የመጀመሪያ ላይ ስብሰባው እንዲጀመር የተደረገ በዚህ በቃ በጸጥታ ሁኔታ ጸጥታው እንዴት የመፋሰስ እዚህ ላይ ለምንድን ነው ይሄ በዛ ይሄ ነገር እንዴት ነው ምን እናድርግ የሚለውን ነገር ሁለት ሰንበት ሰኞ ዕለት ምስየን ሰብስቦ እንዲሰበሰብና ወደ እናንተ ተደውሎ እናንተ እንድትመጡ የተደረገ በሱ አሳሳቢነት ነው። የተሰበሰበበትን መድረክ ትቶ ወደ ሌላ ውስጥ እየገባ ነው ያለው። እምቢ የተሰዋፈው በጠመንጃው ፊት ሰው የማያልፈው እምቢ